ሰላም። በዚህ ቱቶሪያል ቪዲዮ የምንመለከተው ስለ ኢጂፒ ሬጅስትሬሽን ነው። ኢጂፒ ሬጅስትሬሽን ምንድን ነው? ኢጂፒ ሬጅስትሬሽን ማንን ይመለከታል? ማን መመዝገብ አለበት? ማን መመዝገብ አለበት? የሚለውን የምናይ ይሆናል። ኢጂፒ ሬጅስትሬሽን አንድ ተቋም የሲስተሙ ተጠቃሚ ሲሆን ሬጅስተርድ መሆን አለበት። ልክ እንደ ማንኛውም ፕላትፎርሙን አክሰስ ለማድረግ ስንፈልግ ኦልሬዲ ዩዘር ክሬት አድርገን ነው በዛ ዩዘር አማካኝነት አክሰስ ማድረግ እንችላለን። ላይክ እንደ ማንኛውም አክሰሶች። ይህንን ደግሞ አሳድገን እንየውና በተቋም ደረጃ አንድ የመንግስት መስሪያ ቤት ግዢ በኢጂፒ ሲስተም ለመግዛት ሲፈልግ ወይም ደግሞ የኢጂፒ ሲስተምን አፕላይ ለማድረግ መጀመሪያ ተቋሙ መመዝገብ አለበት። እንዴት ነው ተቋሙ የሚመዘገበው የሚለውን በዚህ ቱቶሪያል የምናይ ይሆናል። ተቋሙ ከተመዘገበ በኋላ ተቋም ውስጥ ያሉት ኢንፎርሜሽኖች፣ ተቋም ውስጥ ያሉ ዲፓርትመንቶች፣ ተቋም ውስጥ ያሉ ተዋንያን ወይም ደግሞ ፕሮኪርመንት አክቲቪቲ ላይ የሚሳተፉ አካላት እንዴት ይመዘገባሉ፣ ማን ይመዘግባቸዋል የሚለውን የምናይ ይሆናል። በመጀመሪያ አንድ ተቋም ለመመዝገብ በሱፐር አድሚን በኩል ነው የሚመዘገበው። ሱፐር አድሚን የሚሆነው ደግሞ የሲስተሙ ባለቤት ወይም ደግሞ ሲስተሙን ኦነር ያደረገ፣ ለምሳሌ በፌዴራል ገቨርንመንት የፒፒኤ የምንለው መስሪያ ቤት ሱፐር አድሚን ነው። በኦሮሚያ ሪጂናል ስቴት ደግሞ የኦሮሚያ ፋይናንስ ቢሮ ወይም ደግሞ ይህን ሲስተም ኦን ያደረገ ሱፐር አድሚን ነው። ስለዚህ በኦሮሚያ ስቴት ውስጥ ወይም ደግሞ ኦሮሚያ ሪጂናል ስቴት ውስጥ ያሉ ቢሮዎች በሙሉ ላይክ ጊዜዎች እዚህ ሲስተም ላይ ለመሳተፍ በሱፐር አድሚን በኩል ነው ሬጅስተር የሚያደርጉት። ኦሮሚያ ቢሮ ፋይናንስ እንደ ሱፐር አድሚን ተቋማትን ሬጅስተር ያደርጋል። ስለዚህ ተቋማት መጀመሪያ ሬጅስተር የሚደረጉት በማን ነው? በሱፐር አድሚን ነው። ሱፐር አድሚን ተቋማትን ሬጅስተር ያደርጋል ኦር ሲስተም ላንጉዌጅ ክሬት ያደርጋል፣ አፕዴት ያደርጋል ተቋማትን ማለት ነው። ዲሌት ያደርጋል ወይም ዲአክቲቬት፣ እንዲሁም ደግሞ አክቲቬት ያደርጋል። ኢንቫይት ኦርግ አድሚን ወይም ደግሞ ለተቋሙ ኦርግ አድሚን አሳይን ያደርጋል ወይም ደግሞ ኢንቫይት ያደርጋል። ኖርማል መስሪያ ቤቶች አንድ አውቶራይዝድ የሆነን ፐርሰን ለተቋሙ ወይም ደግሞ ለዚህ ድርጅት ለዚህ መስሪያ ቤት ኦርግ አድሚን ነው ያሉትን በደብዳቤ ያሳውቃሉ። ዊዝን ቫሊድ ኢሜል አክሰስ ለሱፐር አድሚኑ ያሳውቃሉ። ሱፐር አድሚኑ ደግሞ ለዛ ተቋም ኦርግ አድሚን አሳይን ያደርጋል። ኦርግ አድሚኑ ደግሞ አካውንቱን አክሰፕት ካደረገ በኋላ ኦር ኢንቪቴሽኑን ከተቀበለ በኋላ በዩዘሩ ከገባ በኋላ የመስሪያ ቤቱን ኢንፎርሜሽኖች ይሞላል፣ ዲፓርትመንቶች ይመዘግባል። እንደዛውም እዛ ውስጥ ወይም ደግሞ እዛ ተቋም ውስጥ የግዢ ተግባራትን የሚተገብሩ የተባሉ ፐርሚሽን ያላቸውን ሰዎች ሬጅስተር ያደርጋል። እሱን አንድ በአንድ የምናይ ይሆናል በዚህ ቱቶሪያል። አሁን በሱፐር አድሚን አክሰስ እገባለሁ። ስለዚህ ይሄ አሁን ለኔ የሱፐር አድሚን ዩዘር ነው። ሱፐር አድሚን ዩዘር ኔሙን ያስገባል ፕላስ ፓስወርዱን ካስገባ በኋላ ይገባል። ዳይሬክት እንደገባ ኦርጋናይዜሽን ክሬት ሊያደርግ ነው። ስለዚህ ዲፎልት ኦርጋናይዜሽን የሚለው ላይ እንገባለን። ዲፎልት ኦርጋናይዜሽን ላይ ከገባ በኋላ አዲስ ኦርጋናይዜሽን ክሬት ለማድረግ ስለሆነ ኦርጋናይዜሽን የምትለዋ ሜኑ ላይ እንገባለን። ከዚህ በኩል እንደምናየው ሬጅስትሬሽን ላይ ያለ ነው። እዚህ ጋር እንደምናየው ሱፐር አድሚኒስትሬተር ነው። በዚህ ሳይድ የምናገኛቸው ኦልዌይስ ሮል ናቸው። በዚህ ሳይድ የምናገኛቸው ደግሞ ሞጁሎች ናቸው። ሞጁል አሁን ለምሳሌ እዚህ ጋር ሬጅስትሬሽን ያለው በተለያየ ታክስ ወይም ደግሞ ሮል አማካኝነት እዚህ ጋር የምናገኛቸው ሞጁሎች ናቸው። ሬጅስትሬሽን፣ ፕላኒንግ፣ ሪኩዚሽን የመሳሰሉት እነ ቴንደሪንግ የመሳሰሉት በዚህ በኩል ያሉት ሞጁል ናቸው። እነዚህ ደግሞ ታክስ ናቸው። ስለዚህ አሁን የምንገባው ምን ላይ ነው? ኦርጋናይዜሽን ላይ ነው። ኦርጋናይዜሽን ላይ ከገባን በኋላ ላይክ አዲስ ኦርጋናይዜሽን ነው ክሬት ማድረግ የፈለግኩት። ስለዚህ ሱፐር አድሚኑ አዲስ ኦርጋናይዜሽን ክሬት ሲያደርግ ሜኑ ላይ ኦርጋናይዜሽን ሜኑ ላይ ከገባ በኋላ እዚች ጋር ኒው ኦርጋናይዜሽን የምትላለች። ስለዚህ ሱፐር አድሚኑ ሲሞላ በመጀመሪያ ደረጃ የመስሪያ ቤቱን ሙሉ ስም ያስገባል።
የመስሪያ ቤቱን ሙሉ ስም ካስገባ በኋላ ሾርት ኔም ያስገባል። ለምሳሌ እኔ ኦሮሚያ ፋይናንስ ቢሮ ልበል። ኦሮሚያ ፋይናንስ ቢሮ ሜቢ ሌላ ክሬት የተደረገ ስለሚኖር ኤክስ ዩዘር ላስገባበት እኔ ትክክለኛውን ነው የሚያስገባው ሱፐር አድሚኑ። እዚህ ጋ ይሄ ለኦሮሚያ ከስተማይዜሽን በሚሰራበት ሰዓት እዚህ ጋ ኦሮ ይላል፣ ወይም ደግሞ የአሳይን ከስተማይዜሽን በተሰራው መሰረት የሚሄድ ይሆናል። ስለዚህ እዚህ ጋ አሁን ኦልሬዲ ፕሮሲጀሩን ነው የምናየው፣ ዘሴም ነው ከስተማይዜሽኑን ቢሰራ ይሄ ኖርማል እዚህ ጋ ዘሴም ነው የሚሆነው፣ ስም ነው የምናስገባው ማለት ነው። ኦሮሚያ ፋይናንስ ቢሮ ኤክስ ኦሮሚያ ፋይናንስ ቢሮ ብዬ እንግሊዝኛውና አማርኛው ላይ ሙሉ ስሙን ከጻፍኩ በኋላ እዚህ ጋር ደግሞ ምን አደርጋለሁ? ሾርት ኔም የመስሪያ ቤቱ ወይም ደግሞ የተቋሙ ሾርት ኔም ወስዳለሁ ማለት ነው። ፎር ኤግዛምፕል እኔ አሁን መጀመሪያ ያሉትን ወስዳለሁ። ኦ ኤፍ ቢ ዘን ለዩኒክ ለማድረግ ኤክስን እጠቀምበታለሁ፣ ምክንያቱም ሌላ ክሬት የተደረገ ሊኖር ስለሚችል። እዚህ ጋር ዲስክሪፕሽን ደግሞ መስሪያ ቤቱን የሚገልጽ ነገር ማብራሪያ እንጽፋለን እዚህ ጋር። ለመስሪያ ቤቱ ጀስት እኔ አሁን የኛው ታረኩት ሳምፕል። እዚህ ጋር የምንጽፈው የመስሪያ ቤቱን ይገልጻል የምንልን ዲስክሪፕሽን ነው የምንጽፈው፣ ወይም ደግሞ ኦርጋናይዜሽኑን ይገልጻል የምንለውን ዲስክሪፕሽን እንጽፋለን። ዘን እዚህ ጋር እንመጣና ኦርጋናይዜሽን ታይፕ አለን። ኦርጋናይዜሽን ታይፕ ወይም ደግሞ ተቋሙ ምንድን የምን ታይፕ ነው? ኤጀንሲ ነው፣ አድሚኒስትሬሽን ነው፣ ኦቶሪቲ ነው፣ ኮርት ነው፣ ፋይናንሻል ኢንስቲትዩሽን ነው፣ ገቨርንመንት ኦርጋናይዜሽን፣ ሃየር ኢንስቲትዩሽን ብሎ እንደዚህ እዚህ ውስጥ እንድንመርጥ ያስቀምጥልናል። ስለዚህ አሁን ኦሮሚያ ፋይናንስ ቢሮ ጀስት ገቨርንመንት ኦርጋናይዜሽን ብዬ ልውሰደው። ገቨርንመንት ኦርጋናይዜሽን ሴክተሩ ምንድን ነው? ሰርቪስ ፕሮቫይደር ከሆነ ሰርቪስ ፕሮቫይደር ኦር ሌላም አገልግሎት ከሆነ ሌላም የሚሰጠውን ኦርጋናይዜሽን ሴክተሩ የሚሰራውን ስራ አስገባለሁ። ለምሳሌ ዩኒቨርሲቲ ከሆነ የሃየር ኤዱኬሽን ይሆናል። ሌላ የአስተዳደር ከሆነ ደግሞ አድሚኒስትሬሽን ብዬ ወስዳለሁ። በዛ መሰረት የተቋሙ ተግባር ምንድን ነው ወይም ደግሞ ተቋሙ የሚሰራው ሴክተሩ ምንድን ነው ብዬ ሴሌክት አደርግለታለሁ በሱፐር አድሚኑ። በመጨረሻ እዚህ ጋር የምናገኛት አስ ብራንች ነው። መስሪያ ቤቱ ወይም ደግሞ ክሬት እያደረግን ያለው መስሪያ ቤት ብራንች አለው ወይ ብራንች የለውም የሚለው ነው። ብራንች አለው ከሆነ የስ እንለዋለን። ብራንች የለውም ከሆነ ደግሞ ትተውን እናልፋለን። ሌትስ እኔ ብራንች አለው ብዬ ቲክ አድርጌዋለሁ። ሴቭ ስናደርግ የተቀሩ ካርዶች ይመጡልናል። እዚች ጋር ምንድነው የምናገኘው? ኦርጋናይዜሽን ሎጎ አለ። የተቋሙ ሎጎ ተቋሙ ላይ ሎጎ ካለኝ የተቋሙን ሎጎ አስገባለሁ። የመጀመሪያ ማገኘው እዚጋ ኦርጋናይዜሽን ሎጎ ነው። ሎጎ ካለኝ ሎጎ እዚች ጋር ኤክስፓንድ አድርገን እዚች ጋር አድ ፋይል ይለናል። ካለኝ ሎጎ ካለኝ አስገባለሁ። እዚጋ ፈልጌ ለምሳሌ ኦሮሚያ ፋይናንስ ቢሮ ሎጎ ብዬ ይኸው አገኘሁት። ሴቭ እለዋለሁ ሎድ አድርጌ። ሌላ እዚህ ጋር የምናገኘው ኦርጋናይዜሽን ማንዴት አሳይመንት ነው። ይሄ ክሬት ያደረግነው ኦርጋናይዜሽን ምንድነው ማንዴቱ? ምን እንዲሰራ ነው? ስለዚህ አሁን በዚህ ሲስተም የግዢ ተግባርን ነው የምንገዛው። የግዢ ተግባርም ሆኖ ደግሞ ሬጉሌተሪ የሆኑ ተቋማት አሉ። ዲቨሎፐር ፓርትነር፣ ፋይናንሻል ኢንስቲትዩሽን ሬጉሌተር የምንላቸው እኒህ ተቆጣጣሪ ፖሊሲ የሚያወጡ ተቋማት ማለት ነው። ዴቨሎፕመንት ፓርትነር ደግሞ ይህን ሲስተም እንደ ሰፖርት ወይም ደግሞ ኢምፕሊመንት ለማድረግ የሚያግዙ ተቋማት ሊሆኑ ይችላሉ። ፋይናንሻል ኢንስቲትዩሽን ለምሳሌ እንደ ባንክ አይነት ስለ ፒድ ሴኪሪቲ ምናምን ኮንትሮል የሚያደርጉ አይነት ተቋማት ሲሆኑ ፋይናንሻል ኢንስቲትዩሽን ይሆናሉ። ፕሮኪርመንት ኢንተርፕራይዝ የምንላቸው አቶርኒ ጄኔራል፣ ቢዝነስ ኢንቲቲ፣ ፕሮኪር ኢንቲቲ የሚሉ እዚህ ጋር አሉ። ፌዴራል፣ ሪጂናል ፕላስ በዚህ በኩልም ደግሞ እናገኘዋለን ሊድ ኤጀንሲ፣ ትሬጀሪ ስለ በጀት ከሆነ
ሴንትራል ፕሮኪርመንት ኤጀንሲ አጠቃላይ እንደ ለምሳሌ በፌዴራል ገቨርንመንት ኦርጋናይዜሽን ፒፒኤ የጠቅላላ ግዢ ማዕቀፍ ግዢ የሚገዛ ሲሆን ሴንትራል ፕሮኪርመንት ኤጀንሲ እንደ ኦሮሚያም እንደዛው ሴንትራል ፕሮኪርመንት ኤጀንሲ ነው። ጄኔራል ኦዲተር ከሆነ ፕላትፎርም ኦዲተር ከሆነ እዚህ ጋር ክሬት እያደረግኩ ያለውን ተቋም እመርጥለታለሁ። አሁን እኔ መምረጥ የምመርጥለት ፕሮኪር ኢንቲቲ ነው፣ ግዢ የሚፈጽም ተቋም ነው ብዬ ፕሮኪር ኢንቲቲ ብያለሁ። ሶ ደን ማንዴት ሰጠሁት ማለት ነው። ሌላ ከዚህ ቀጥሎ ያለው ኦሬዲ ይሄን ከጨረስን በኋላ ሴቭ ብለን እንወጣለን። ሴቭ ብለን በሱፐር አድሚኑ ይሄን ሴቭ ብሎ ከጨረሰ በኋላ ኦርጋናይዜሽን ሜኑ ላይ ይመለሳል። ሶ አሁን እኔ የመዘገብኩት ኦሮሚያ ፋይናንስ ቢሮ ነው። ከዚህ ቀጥሎ ምንድነው ሱፐር አድሚኑ ኦሬዲ መስግቦታል። ከመዘገበ በኋላ ግን ኦርግ አድሚንን አሳይን ማድረግ አለበት። ምክንያቱም የተቋሙን ዲፓርትመንቶች ለምሳሌ ኦሮሚያ ፋይናንስ ቢሮ ሆኖ የዚህን ሲስተም እንደ ኦርግ አድሚን የሚቆጣጠር ማንዴት የተሰጠው በኦሮሚያ ፋይናንስ ቢሮ እውቅና ያለው ሰው ለሱፐር አድሚኑ ተሰጥቶታል። ሶ ሱፐር አድሚኑ እሱን አሳይን ማድረግ አለበት። አሳይን ከተደረገ በኋላ ሱፐር ኦርግ አድሚኑ የተቋሙን ኢንፎርሜሽን ዲቴይል ይሞላል። ፕላስ የዲፓርትመንቶቹን ዩኒት ታይፕን ይመዘግባል። ቀጥሎ ፐርሰኔሎቹን መዝግቦ ሮል አሳይን ያደርግለታል ማለት ነው። ስለዚህ ያንን አክቲቪቲዎች መስራት የሚችለው ኦርግ አድሚኑ ከዚህ ሱፐር አድሚኑ ኢንቫይት አድርጎለት ዩዘሩን አክሰስ ማድረግ ሲችል ብቻ ነው። ስለዚህ ልክ ኦርጋናይዜሽናችንን ክሬት አድርገን ከጨረስን በኋላ ሴቭ ብለን ኦርጋናይዜሽን ሜኑ ላይ ስንመለስ እዚህ ጋር የምናገኘው አሁን ክሬት ያደረግነው መስሪያ ቤት እናገኘዋለን። ሶ አድሚኒስትሬሽን እቺ ኮድ ጄኔሬት ሆናለች። አሁን ስንመዘገብ እቺ ጄኔሬት የሆነችዋን ኮፒ እናደርግና ሎግ አውት ብለን እንወጣለን። ሶ ሎግ አውት ብለን ከወጣን በኋላ እዚች ጋር ፔስት እናደርገዋለን። አሁን ይዘን የመጣነውን ኮድ ዘን እዚች ጋር ዲፎልት ፓስወርድ 123 እንሰጥና ኢንተር እንላለን። ሶ አሁን ምን እናገኛለን? ዳይሬክት ቀጥታ በምንገባበት ሰዓት እዚች ጋር ምን አለች? ኢንቫይት ኦርጋናይዜሽን አድሚን የምትል እናገኛለን። ይሄኛው ኦርግ አድሚንን ኢንቫይት እንድናደርግ የሚያግዘን ነው ማለት ነው። ስለዚህ እዚች ጋር ክሊክ እናደርግና አዲስ ሰው ነው ኦርጋናይዜሽኑ ላይ ለምሳሌ ሚስተር ኤክስ ወይም ደግሞ ዋይ ሰምበዲ ተሰጥቶናል። በተቋሙ የኔ ኦርግ አድሚን ይሄ ነው ብሎ ለሱፐር አድሚኑ እውቅና ሰጥቶታል ወይም ደግሞ አሳውቆታል ከነ ኢሜሉ። ስለዚህ እኔ አሁን እዚህ ጋር መጥቼ ያ የተሰጠኝን ሰው እዚህ ጋር እሞላዋለሁ። ለምሳሌ አንድ ፐርሰን አሳይን ማድረግ ይችላለሁ። እዚህ ጋር ለምሳሌ ኤቢ ዩዘር የሚባል ሰው ኦርግ አድሚን ነው ብሎ ከተሰጠኝ እሱን ወስድና ኤቢ ዩዘር እዚች ጋር ለምሳሌ ሲዲ ዩዘር ሊሆን ይችላል ለአባቱ ሲዲ ዩዘር ኦር ሌት ትክክለኛ ስምን እንጠቀም። ለምሳሌ መኮንን እዚህ ጋር መኮንን ተመስገን የአባት ስም እና የፈርስት ኔም እና ወይም ደግሞ የዛ ግለሰብ ስም እና የአባቱ ስም እናስገባለን። ሶ ኢንቦስ ኬዝ እኔ ፎር ትሬኒንግ ፐርፐስ ይሄኛውን ስም ራሱን እንጠቀመዋለሁ። ሶ ይሄን ካደረግን በኋላ እዚች ጋር መጥቼ 12@gmail.com እዚህ ጋር ሱፐር አድሚኖች የምትጠቀሙት ኢሜል የትክክለኛ የሆነ ኢሜል መሆን አለበት። ትክክለኛ ኢሜል መሆን አለበት የዩዘሮቻችሁ። ምክንያቱም ኢንቪቴሽን ስትልኩ የሚደርሳቸው በዚህ ኢሜል አማካኝነት ስለሆነ ትክክለኛውን ዩዘር ወይም ደግሞ ትክክለኛውን ኢሜል መስጠት ይኖርብናል። ሶ
8 ኢሜይላችንን እዚህ ጋር ክሬት እናደርጋለን። ሶ ይህን ኢሜይል ክሬት አደረግኩኝ። ይሄ ትክክለኛ ኢሜይል መሆን አለበት። ሱፐር አድሚኖች ልብ በሉ፣ እርግጠኛ ሆኖ መገኘት አለበት። ስለዚህ ለምን ኢንቪቴሽን ስንልክለት ቀጥታ እንዲደርሰው ፕላስ ደግሞ አንዳንድ አፕዴት የሚያደርጋቸው ሲኖር በኢሜይሉ ኖቲፊኬሽን እንዲደርሰው ትክክለኛ ኢሜይል መሆን አለበት። ፓስወርድ እንኳን በሚረሳበት ሰዓት ፎርጌት ብለን ድጋሚ አክሰስ ለማድረግ ትክክለኛ ኢሜይል መሆን መቻል አለበት። ዘን እኔ አሁን ክሬት አድርጌ ጨረስኩኝ። ከዛ በኋላ ኢንቫይት እለዋለሁ። አሁን ኢንቫይት በምናደርግበት ሰዓት ይሄ ሊንክ በዚህ ኢሜይል አክሰስ ይደርሰናል ማለት ነው። ሶ ይሄ ኦርግ አድሚን የሆነው ቀጥታ ይህን ሊንክ ሲደርሰው ቬሪፋይ የሚል ኖቲፊኬሽን ይመጣለታል። ሶ ቬሪፋይ ሲያደርግ ፓስወርድ የራሱን ፓስወርድ እንዲሰጥ ኦልሬዲ ኢሜይሉ እዚህ ጋር ገብቶለታል። የራሱን ፓስወርድ እንዲሰጥ የራሱን ፓስወርድ አሳይን እንዲያደርግ ሲስተሙ ይጠይቀዋል። ፓስወርዱን ክሬት ያደርጋል። አሁን ግን ለትሬኒንግ ፐርፐስ እኔ ይህችን ሊንክ ኮፒ አድርጌ እዚች ጋር እንደ ኦርግ አድሚን ሆኜ አክሰስ ማድረግ እችላለሁ ማለት ነው። ስለዚህ ልክ እንደዛ አድርጌ ከገባው በኋላ እዚች ጋር ፓስወርድ ክሬት እንዳደርግ ነው የሚጠይቀኝ። ስለዚህ ኦርግ አድሚኖች አንዴ ክሬት ከተደረጋችሁ በኋላ ወይም ደግሞ የትኛውም ዩዘር ኢንቪቴሽን ሲላክለት ፓስወርድ ብቻ ነው የራሱን ክሬት የሚያደርገው። ኖርማሊ ሌሎቹ ሬጂስተር ሆኗል ስለሆነ ማለት ነው። ላይክ ለኦርግ አድሚኑ ሲሆን በዚህ ፎርም አክሰስ ያገኛል። ሶ ኦርግ አድሚኑ ከዚህ በኋላ ገብቶ የተቋሙን ኢንፎርሜሽን የሚሞላ ይሆናል። ሶ እኔ ፎር ትሬኒንግ ፐርፐስ ሴቭ እያልኩ እሰራለሁ፣ ግን በፕሮዳክሽን ወይም ደግሞ ትክክለኛ የስራው ላይ ሴቭ ብለን ስክሪን ላይ ዩዘራችን ማስቀመጥ አይፈቀድም ወይም ደግሞ ጥሩ አይደለም። ስለዚህ አሁን ኦርግ አድሚን ላይ ቀጥታ እገባለሁ። ኦርግ አድሚናችን ይኸው እዚህ ጋር እንደምናገኘው ኦርጋናይዜሽን አድሚኒስትሬተር ላይ ነው ያለ ነው። አድሚኒስትሬተሩ ምን ያደርጋል? ኦርግ አድሚኑ ኦርጋናይዜሽን የሚለው ላይ ሜኑ ላይ እንገባለን። እዚህ ጋር የምናገኛቸው ኦርጋናይዜሽን አለ፣ አድሚኒስትሬሽን ፕላስ ኤንዶርሲንግ ኮሚቴ፣ እዚህ ጋር ፕሮኪርመንት ዩኒት አለ። እያንዳንዱ ተግባራቸው ምንድን ነው የሚለውን የምናይ ይሆናል። ሶ ኦርጋናይዜሽን አድሚኒስትሬተር የመጀመሪያ ስራው ኦርጋናይዜሽናል ኢንፎርሜሽንን አፕዴት ያደርጋል። ሶ ይሄው ተመዝግቦ የመጡት እነዚህ ናቸው። ከዛ በኋላ እዚህ ጋር ብራንች አለው ወይ የሚለውን ቅድም የስ ብዬዋለሁ። የስ ብሎ መጥቶልኛል። ሌላ የት ነው የሚገኘው አካባቢ የሚገኝበት አካባቢ ነው የሚጠይቀኝ። ለምሳሌ አዲስ አበባ ካልኩ ኤኤ ሶ እዚህ ጋር እንደዛው የሚገኝበትን መስሪያ ቤቱ የሚገኝበትን የት ሲቲ ነው የሚገኘው ወይም ደግሞ ዞኑ ምን ጋ ላይ ነው ይለኛል። ጀስት ቄራ ብዬ ብሞላ ቄራ ብዬ ብሞላ ይሄ ሰብሲቲ ወይም ደግሞ የት ይገኛል የሚለው ነው። ስለዚህ በአጠቃላይ ኦርግ አድሚኑ የሚሰራው ይሄንን ኢንፎርሜሽን ይሞላል። which means አፕዴት ኦርጋናይዜሽን ኢንፎርሜሽን የምንለው ይሄንን ነው። የሚገኝበትን ኢንፎርሜሽኖች ይሞላዋል። የመስሪያ ቤቱን ኢንፎርሜሽን የት እንደሚገኝ ይሞላዋል። የቤት ቁጥር ካለው የቤት ቁጥሩን ይሞላዋል። ሌላ ፒኦ ቦክስ ካለ ፒኦ ቦክስ ይሞላል። ፒኦ ቦክስ ከሌለም እንደዛው ስልክ ቁጥር ይሞላል። እዚህ ጋር ኢንፎርሜሽን የስልክ ኢንፎርሜሽኖችን እየሞላን እንሄዳለን። እዚህ ጋርም ቴሌፎን ነምበር፣ ፋክስ ነምበር እና ኢሜል ያሉትን ኢሜል ኢንፎርሜሽኖች የሚሞላ ይሆናል ማለት ነው። ሱፐር ኦርግ አድሚኑ ይሄንን ከሞላ በኋላ አፕዴት ያደርጋል። ይሄን ሲያደርግ ምን እንላለን? ኦርጋናይዜሽን አፕዴት አደረገ ኦርግ አድሚን ማለት ነው። ሶ ሌላው ኦርጋናይዜሽን አድሚን ያደርጋል። ሌላው ምንድነው? ኤክስቴንድ ፕሮፋይል ይሄኛውን ፕሮፋይሉ ካለ ይሞላል፣ ያለውን ነገር ይሞላዋል። ፓብሊክ ቦዲ ፋይበል ፕሪፊክስ አድሬስ እነዚህ መረጃዎች ይሞላልናል ማለት ነው። ሶ ይህንን ኤክስቴንድ ፕሮፋይል ይሞላል። ፕላስ እዚህ ጋር ዩኒት ታይፕ ይመዘግባል ኦርግ አድሚኑ። ሶ ዲፋይን ዩኒት ታይፕ የሚደረገው በኦርግ አድሚን ነው። ለምሳሌ እዚህ ጋር ፋይናንስ ዳይሬክቶሬት ብዬ መዘግብ ፋይናንስ ዳይሬክቶሬት
ዳይሬክቶሬት ኦር ፋይናንስ ዳይሬክቶሬት ኦር ሌላ ዳይሬክቶሬቶችም ወይም ደግሞ ሌላ ዩኒት ታይፕ የምንላቸውን መመዝገብ እንችላለን። ዩኒት ታይፕ ማለት ብለን የምንመዘግባቸው በስሩ የሚመራቸው ዲፓርትመንት ያለው ተጠሪነታቸው ለዚህ ዳይሬክቶሬት የሆኑ ክፍሎች በስሩ ያሉ ዩኒት ታይፕ እንለዋለን። ከሌለውም ደግሞ ኦርጋናይዜሽኑ እንደ ዩኒት ታይፕ መመዝገብ እንችላለን። ምክንያቱም በኋላ ዩኒቶቹን ስንመዘግብ የትኛው ዩኒት ታይፕ ስር ነው የሚመደቡት ብሎ ሊጠይቀን ስለሚችል ማለት ነው። አሁን ኦርጋናይዜሽን ኦርጋድሚኑ ኦርጋናይዜሽናል ኢንፎርሜሽንን አፕዴት አድርጓል። ልክ እሱም ከጨረሰ በኋላ እስከ ዩኒት ታይፕ ሬጂስተር አድርጎ ከጨረሰ በኋላ ቀጥሎ ወዴት ነው የሚሄደው? ዩኒት ታይፕ ክሬት አድርጓል። ቀጥሎ ወዴት ነው የሚሄደው? ዩኒት ይሄዳል። እዚች ጋር በደንብ ክሊር እንዲሆንልን አንድ ቤት ስንገነባ መጀመሪያ ቤቱ መኖር አለበት። ቤት ውስጥ ደግሞ የሚያስፈልጉ ኢኩዊፕመንቶች ይኖራሉ። ስለዚህ አሁን ኦርጋናይዜሽን ክሬት አድርገናል። በውስጡ ደግሞ ምን ይኖራሉ? ልክ የቤታችን ክፍሎች እንዳሉ በተቋማት ውስጥም ደግሞ ዲፓርትመንቶች አሉ ማለት ነው። ስለዚህ አሁን ኦርጋናይዜሽን ከተመዘገበ በኋላ ኦርጋናይዜሽኑ ስር ደግሞ ምን አሉ? ውስጥ ላይ ደግሞ ዲፓርትመንቶች አሉ። ዲፓርትመንቶችን እንመዘግባለን። ዲፓርትመንቶችን ከመዘገብን በኋላ ደግሞ የዛ ዲፓርትመንቶች ውስጥ ደግሞ ስራ የሚሰሩ ሰዎች አሉ። ስለ ግዢ በተመለከተ በዚህ ሲስተም ላይ ሮል ሊሰጣቸው ፈቃድ ያላቸው ሰዎች ይኖራሉ። እነሱ ሬጂስተር እናደርጋለን። እነዛን ለማድረግ ኦርጋድሚኑ የት ይገባል? አድሚኒስትሬሽን ላይ ይገባል። አድሚኒስትሬሽን ላይ ስንገባ እዚህ ጋር የምናገኛቸው ማንዴት ነው። ይሄኛው ማንዴት ኖርማሊ በሱፐር አድሚኑ ተሰጥቶናል። ሱፐር አድሚኑ ሬጂስተር ሲያደርግ ይህን ማንዴት ሰጥቶታል ለኦርጋናይዜሽኑ። ስለዚህ እዚህ ላይ ምንም አንሰራም። ቀጥሎ የት ነው የምንሄደው? ፐርሰኔል ላይ እንሄዳለን። ፐርሰኔል ደግሞ እዚህ መስሪያ ቤት ውስጥ የሚሰሩትን ሰዎች መመስገብ ነው። ከነሮላቸው ሳይን እያደረግን ከነ ዲፓርትመንታቸው እንመዘግባቸዋለን። ሌላው ዩኒት ነው። ዩኒት ደግሞ ዲፓርትመንቶች ናቸው። በየክፍሉ የሚገኙ በተቋም ውስጥ የሚገኙ ዲፓርትመንቶች ለምሳሌ ፋይናንስ ዲፓርትመንት፣ አይቲ ዲፓርትመንት፣ ኤችአር ዲፓርትመንት ብለን የምንመዘግብ ይሆናል። አሁን እሱን ሬጂስተር እናደርጋለን። ቀጥሎ ግሩፕ አለ። ግሩፕ ደግሞ የሆኑ ሰዎች በግሩፕ የሚሰሩ ካሉ ሬጂስተር እናደርጋቸዋለን በግሩፕ ግሩፕ ክሬት እናደርግና እዛ ግሩፕ ውስጥ ደግሞ ፓርቲሲፔት የሚያደርጉትን ሰዎች የምናስገባ ይሆናል። ሌላ እዚህ ጋር አርካይቭ ዩኒት ነው። አርካይቭ ዩኒት ማለት የጠፉ ወይም ደግሞ ዲሊት የተደረጉ ዲፓርትመንቶች እዚህ ውስጥ ነው የሚቀመጡት። ስለዚህ ሪስቶር ለማድረግ ወይም ደግሞ ድጋሚ ወደ ስራ ለማስገባት አንድን ዲፓርትመንት ከሲስተም ላይ ዲሌት ስናደርግ የት ውስጥ ነው የሚያስገባልን? አርካይቭ ውስጥ ነው። ያ ዲፓርትመንት ተመልሶ እንዲሰራ ከፈለግን ደግሞ ሪስቶር እናደርገዋለን። ሪስቶር የምናደርገው ከምን ውስጥ ነው? ከአርካይቭ ዩኒት ውስጥ ነው ማለት ነው። ስለዚህ አሁን ከዩኒት እንጀምርና ዩኒትን እንመዘግብ። ይሄ እንደምናየው ኦሮሚያ ፋይናንስ ቢሮ ሩት ነው ወይም ደግሞ ዋና ቢሮ ነው፣ ሄድ ኳርተር ነው ማለት ነው። ስለዚህ እዛ ውስጥ ያሉ ክፍሎችን ደግሞ መዘግባለሁ። ያንን ስናደርግ ምን አድርገን ነው? ዩኒት ላይ እንመጣለን። ከዛ በኋላ ኒው እንትሯን ከፍታታለን። ኒው ላይ መመዝገብ የፈለግኩት ዲፓርትመንት መዘግባለሁ። ለምሳሌ እኔ ፋይናንስ ዲፓርትመንት መዘግባለሁ። ፋይናንስ ዲፓርትመንት መዘገብኩ። ኮፒ ፔስት አደርጋለሁ እዚህ ጋር ሁለቱም ቦታ ላይ ዲስክሪፕሽን ወይም ደግሞ ፋይናንስ ዲፓርትመንትን የሚያብራራ ነገር ኢንፎርሜሽን እዚህ ጋር መጻፍ እችላለሁ። ሌላ ዩኒት ታይፕ ነው። ይህ ፋይናንስ ዲፓርትመንት ለማን ነው ተጠሪነቱ? ለፋይናንስ ዳይሬክተሬት ነው ተጠሪነቱ ብዬ አሳይን አደርገዋለሁ። ሌላ እዚህ ጋር ምን አለኝ? ፓሬንት ነው። አጠቃላይ ደግሞ ለማን ነው ተጠሪነቱ? ለኦሮሚያ ፋይናንስ ቢሮ ነው ማለት ነው። የኦሮሚያ ፋይናንስ ቢሮ ኢዝ ብራንች ነው ወይም ደግሞ ብራንች አይደለም የሚል ነው። ቅድም መስሪያ ቤቱን ብራንች አለው ካልኩት አለው ብዬዋለሁ ስለነበረ እችኛት ኦፕሽን መጣችልኝ። አሁን ብራንች ነው ይሄኛው ፋይናንስ ዲፓርትመንት ብራንች ነው ካልኩት የስ ብለው እዚች ጋር ይመጣና ቢሄቨራሉን ጠይቀኛል። እዚህ ጋር ዲፔንደንት አውቶኖመስ እና ሰሚ አውቶኖመስ የሚባሉ አሉ። ዲፔንደንት ማለት ሙሉ በሙሉ ዋናው መስሪያ ቤቱ ነው ግዢውን የሚገዛለት ማለት ነው። ብራንች ቢሆንም የፋይናንስ ዲፓርትመንት ያልኩት ብራንች ነው ቢሆንም ግን ሁሉንም ግዢ ገዝቶ የሚሰጠው ለሱ
ዋናው ቢሮ ነው ወይም ደግሞ ሄድ ኳርተሩ ነው ማለት ነው። አውቶኖመስ የምንለው ደግሞ ዲፓርትመንቱ ብራንቹ ወይም ደግሞ ይሄ ፋይናንስ ዲፓርትመንት ያልኩት ብራንቹ ሙሉ በሙሉ ለራሱ ነው ግዢውን የሚገዛው ማለት ነው። ግዢውን ለራሱ ሙሉ በሙሉ በሚገዛበት ሰዓት ምን እንለዋለን? አውቶኖመስ እንለዋለን። ሰሚ አውቶኖመስ ማለት ደግሞ ግማሹን ለራሱ ይገዛል፣ ግማሹን ደግሞ ዋና መስሪያ ቤቱ ይገዛለታል ማለት ነው። ስለዚህ የእነዚህ ሶስቱ ተርሞች እንደዚህ ናቸው። አሁን ግን እኔ ለዚህኛው ላይ ማሳየት የፈለግኩት ብራንች በሌለው ስለሆነ ብራንች ባለው በሌላ ቱቶሪያል እንሰራዋለን። ይሄኛውን በብራንች አይደለም ብዬ ሴቭ አደርገዋለሁ። ከዛ በኋላ አሁን እዚህ ጋር ምን አለኝ? ፐርሰኔሎች ይጠይቀኛል። እዚህ ቢሮ ውስጥ የሚሰሩ ሰዎች ወይም እዚህ ክፍል ውስጥ የሚሰሩ ሰዎች ለዚህ ክፍል ሱፐርቫይዘር የሆነ ሰው አሳይን አድርግ ይለኛል። ሶ እኔ አሁን አሳይን አልመዘገብኳቸውም ስለሆነ ኖርማል ዳይሬክት እዚህ ጋር መጥቼ ዲፓርትመንቶቹን ብቻ ክሬት አደርግና ከዛ እዚህ ጋር እመለሳለሁ ማለት ነው። ኦር አሁን ዲፓርትመንቶቹን ክሬት ላድርግ። ከዚህ ቀጥዬ ደግሞ ኤችአር ዲፓርትመንት ብዬ ብጠራ ኤችአር ዲፓርትመንት ወይ ሁማን ሪሶርስ ዲፓርትመንት ዲፓርትመንትን ክሬት አደረኩት። ዲስክሪፕሽን ካለኝ ወይም ደግሞ መስሪያ ቤቱን ክፍሉን ይገልጻል ያልኩት ማብራሪያ ካለኝ እዚህ ጋር አስገባለሁ። ከዛ ቀጥዬ ይሄም ለፋይናንስ ዳይሬክተሪ ነው ተጠሪነቱ ካልኩ ለምሳሌ እዚህ ጋር ወይም ደግሞ ኤችአር ዳይሬክተሬት ካለ ለኤችአር ዳይሬክተሬት ነው ተጠሪነቱ ካልኩኝ ለኤችአር ዳይሬክተሪነት ተጠሪነቱን አደርገዋለሁ። እስኪ ኤችአር ዳይሬክተሬትን ሂጄ ዩኒት ታይፕ ላይ አድ ማድረግ አለብኝ። እዚህ ጋር ልመለስና ኦርጋናይዜሽን ላይ ተመልሼ አንድ ዩኒት ታይፕ ልጨምር። ምክንያቱም እዚህ ጋር ፋይናንስ ዳይሬክተሬት አለ። ኤችአር ዳይሬክተሬትን ብዬ ደግሞ ሁማን ሪሶርስ ዳይሬክተሬት ብዬ ልጻፍ። ኤችአር ዳይሬክቶሬት በስሩ የሚመራቸው ክፍሎች ይኖራሉ። ኤችአር ሌላ ክፍሎች ይኖራሉ። ሶ ጀስት ፎር ትሬኒንግ ፐርፐስ ነው። ሪያሊቲው ላይ በፕሮዳክሽኑ በመጣበት ሰዓት እንትኑ በትክክለኛዎቹ ማን ክፍል በየትኛው ክፍል ስር ይጠራል የሚለውን እያየን የምንመድብ ይሆናል ማለት ነው። ስለዚህ አሁን እኔ ኤችአር ዲፓርትመንት ጋር መጥቼ የኤችአር ዲፓርትመንት ዩኒት ታይፑ ማን ነው ካልኩኝ ኤችአር ዳይሬክተሬት ነው ካልኩ በኤችአር ዳይሬክተሬት ስር ነው የሚጠራው ማለት ነው። ሶ በመቀጠል ሌሎች ዲፓርትመንቶችም እንደዚሁ እያልን 20ም 15ም 30ም ይሁኑ ያሉትን ዲፓርትመንቶች በዚሁ ፎርም ክሬት እናደርጋለን። ልክ አንዱን ከጨረስን በኋላ ሴቭ ብለን እንደገና ኒው እንልና ሌላ ዲፓርትመንት እንጨምራለን። ለምሳሌ አይቲ ዲፓርትመንት ካልኩ አይቲ ዲፓርትመንት ተጠሪነቱ ለፋይናንስ ነው ካልኩኝ ወይም ደግሞ በፋይናንስ ስር ነው ያለው ካልኩ አንድ አሴ ሳምፕል ነው። ኦር አይቲ ዳይሬክተሬት ይኖራሉ እንደ ሳምፕል እንወሰደውና ሶ ፋይናንስ ዳይሬክተሬት ብዬ ኦሮሚያ ፋይናንስ ቢሮ አልኩት። ሶ ሴቭ አደርገዋለሁ። አሁን እዚህ ጋር መለስና ሰዎችን ሬጂስተር አድርጋለሁ። ሌላ ዩኒቶችን መዘገብኩኝ። ከዚህ ቀጥሎ ምንድነው ፐርሰኔሎችን መዘግባለሁ ወይም ደግሞ እዚህ ሲስተም ላይ ለሚሰሩልኝ ሰዎች መዘግባለሁ ማለት ነው። ሶ አሁን ኤቢ ዩዘር ብዬ መዘግባለሁ። ምክንያቱም ኤቢ ዩዘር በተቋሙ የሚሰጡን እዚህ ጋር የአባት ስም እዚህ ጋር ደግሞ የዩዘሩ ተጠቃሚ ስም ነው ኢንፎርሜሽን የምናስገባው። ስለዚህ ኢሜይላችንን እዚህ ጋር መተን ትክክለኛ ኢሜይል አሁንም ለኦርግ አድሚኑ ትክክለኛ ኢሜይል ይሰጠዋል። ትክክለኛ ኢሜይልን በመጠቀም እዚች ጋር ለኢንቪቴሽን ለእያንዳንዱ ፐርሰኔሎች የሚልክ ይሆናል ማለት ነው። ስለዚህ ላይክ ይህን ሲጨርስ ሴቭ ይለዋል። ሶ አንድ ሰው መዝግበን ኢሜይል ወይም ደግሞ ትክክለኛውን ኢሜይል ካስገባን በኋላ ሴቭ እንላለን። ሶ አክቲቬት። አሁን እዚች ጋር ፐርሰኔል ሮል አሳይመንት ነው። ኤቢ ዩዘር የሚባለው ሮሉ ምንድን ነው? እኔ
እዚህ ጋር ስንመጣ አሳይን ችኛቱ ጋር ሮሉ ጋር ስንመጣ ኮላፕስ ላድርገውና ሮል አሳይመንት አለ፣ ኦርጋናይዜሽን ዩኒት አለች። ስለዚህ እዚህ ጋር ለማስገባት ወይም ደግሞ ሊስት አሳይን ሮል ሊስት ከተደረጉት ውስጥ አሳይን ሮል አሳይን አደርግለታለሁ። እቺን ኤክስፓንድ እናደርጋትና አሳይን የምትለዋ በፕላስ ዋለችን አሳይን እንገባለን። ስለዚህ እኔ ሌሴይ ፕላኒንግ ላይ ገባለሁ። ፕላኒንግ ላይ ገብቼ ከፕላኒንግ ሮል ውስጥ ምን ልስጠው? ኤቢ ዩዘር ለሚባል ሰው ፕሮኪውመንት ዩኒት ሄድ ወይም የግዢ ዳይሬክተር ነው ካልኩት የግዢ ዳይሬክተር እና ፕላኒንግ ላይ የኢጂፒ አድሚኒስትሬተር ሮል ያለው ሰው ነው ብዬ ሮል ሰጠዋለሁ። ከዛ ሴቭ። ከዛ በኋላ እዚች ጋር መጣና ኦርጋናይዜሽን ዩኒት አሳይመንት አለችን። ኦርጋናይዜሽን ዩኒት አሳይመንት ላይ ለየትኛው ተቋም ነው የሚሰራው ነው። ስለዚህ ግዢ ዳይሬክተር እንደ ተቋም አንድ ስለሆነ ምንድነው የማደርገው? ለዋናው ለተቋሙ ሰጠው፣ ለዲፓርትመንቱ ሳይሆን ለዚህኛው ነው የሚሰራው ብዬ ሴቭ አደርገዋለሁ። ሶ ሴቭ። ልክ ይህን ስንጨርስ እችን ሊንክ ኢንቫይት ፐርሰን እናደርገዋለን። ትክክለኛ ኢሜል በሚሆንበት ሰዓት ኢንቪቴሽን ይደርሰዋል። ሶ ኢንቪቴሽን ሲደርሰው በዛ የደረሰውን ኢሜል ሲከፍት ቬሪፋይ ብሎ ዩዘር አካውንት ዩዘር ክሬት እንዲያደርግ ይጠይቀዋል። ዩዘሩን ክሬት ያደርጋል ማለት ነው። ሶ በዚህ ፎርም ተመልሰን ሌላ ዩዘር ክሬት እናደርጋለን። አሁን አንድ ሰው ክሬት አድርገን ጨርሰናል። ይሄንን ስራ የሚሰራው ኦርጋናይዜሽን አድሚኒስትሬተሩ ነው። እንደሚታየው እዚህ ጋር ስታተሱ ፔንዲንግ እና አክሰፕትድ የሚል ነው። ሶ እቺ ፔንዲንግ የምትቀየረው እኛ ኢንቫይት ያደረግነው ዩዘር ኢሜሉን አክሰስ አድርጎ ክሬት ሲገባልን ወይም ደግሞ ወደ ሲስተሙ በሚገባበት ሰዓት የምናገኘው ወይም ደግሞ ሲስተሙ ላይ አክሰፕት እንዲያደርግ የሚሆን ነው ማለት ነው። እሱን አሁን ለምሳሌ ችን ወደ አክሰፕት የሚቀየርበትን ወይም ደግሞ ከፔንዲንግ የሚቀየርበትን ወይ ስንፈልግ ለአሁኑ ችን ኮፒ እናደርግና በዚችን ሊንክ ሶስት ጋር ፔስት አደርጋለሁ። ሶ ከዛ በኋላ ኢሜል ፓስወርድ ክሬት አደርግለታለሁ። ይሄ ኖርማል ፓስወርድ ብቻ ነው ክሬት አድርገን የምንገባው። ፓስወርድ ብቻ ነው ክሬት አድርጎ የሚገባው። ሶ እንደዛ በምናደርግበት ሰዓት እዚች ጋር መተን ቼክ ስናደርግ አሁን አክሰፕት ነው የሚለው ወደ አክሰፕት ይቀየራል። ያ ማለት ቬሪፊኬሽን የተላከለትን ኢሜል አክሰፕት አድርጓል ያ ዩዘር ማለት ነው። ስለዚህ አሁን አንድ ኦርጋድሚን ብዙ ሰዎችን መዝግቦ ኢንቪቴሽን ልልክ ይችላል። ከዛ ውስጥ ኢንቪቴሽኑን አክሰስ አድርገው በትክክል ወደ ስራው የገቡ እነማን ናቸው የሚለውን ከዚህ ስታተሱን እያየ መለየት ይችላል ማለት ነው። ሶ ሌላ አንድ ሰው በዙ መልኩ ይህን ሲንጨርስ ሁለተኛ ላይ እንመጣና እዚሁ ጋር ደግሞ ሌላ ዩዘር ክሬት እናደርጋለን ማለት ነው። ልክ በኦርጋናይዜሽኖች ከተሰጡን ውስጥ ማለት ነው። ሶ ሲዲ ዩዘር ብዬ ፔስት አደርጋለሁ። እዚህ ጋር ትክክለኛው ላይ ስንመጣ የፈረስት ኔም የመጀመሪያ ስም እና የአባት ስም እንሞላለን። ሶ ከዛ ትክክለኛው ኢሜል እናስገባለን። ትክክለኛውን ኢሜል ካስገባን በኋላ እንደቀድሙ ይሄኛውንም ሴቭ ብለን ከዛ አክቲቬት ሮል አሳይን እንሰጠዋለን። ምንድነው የሚሰራው? ፕላኒንግ ላይ ለምሳሌ ፕላኒንግ ላይ ገብቼ ኒድ ኮሌክተር ነው የክፍሎቹ ኒድ ኮሌክተር ሊሆን ይችላል። ወይም ደግሞ ሆፕ ነው የተቋሙ ዋና ኃላፊ ነው ካልኩኝ ሄድ ኦፍ ፕሮኪውመንት ነው እለዋለሁ። ኦር ሲኒየር ፕሮኪውመንት ኦፊሰር ነው ከሆነ ሲኒየር ፕሮኪውመንት ኦፊሰር የምትለዋን ቲክ አደርጋለሁ። አይ ኒድ ኮሌክተር ነው ካልኩኝ ኒድ ኮሌክተር ነው የሚለውን ቲክ አደርግለታለሁ። አይ ኒድ ሱፐርቫይዘር ነው ለሆነ ክፍል ሱፐርቫይዘር ነው ካልኩኝ ሱፐርቫይዘር ነው። አይ አጽዳቂ ኮሚቴ አባል ነው ካልኩኝ ደግሞ የአጽዳቂ ኮሚቴ ነው እለዋለሁ። ወይም ደግሞ የበጀት ማናጀር ከሆነ በጀት ማናጀር ነው። ወይ ሄድ ኦፍ ፕሮኪውመንት ነው ካልን የተሰጠን ሮል
አሳይን ተደርጎ በመጣልን ፐርሚሽን ባላቸው ሮል መሰረት ቲክ እያደረግን ሮሎቹን አሳይን የምናደርግ ይሆናል። ለምሳሌ ይሄ ክፍል ለየትኛው ክፍል ነው የሚሰራው ካልኩኝ፣ ለምሳሌ ፋይናንስ ዲፓርትመንት ላይ ኒድ ኮሌክተር ሊሆን ይችላል። ኤችአር ላይ ኒድ ኮሌክተር፣ ሱፐርቫይዘር ሊሆን ይችላል ካልኩኝ ሱፐርቫይዘር ነው ብዬ ሮሎቹን እሰጣለሁ እየመረጥኩኝ እንደዛ አንድ ባንድ። ወደ ተግባር ሲገባ በዛው ልክ የተሰጠውን ሮል ይዞ ነው የሚገባው ማለት ነው። ይህን ከጨረስኩ በኋላ ኢንቫይት ሊንክ አደርጋለሁ። እንደ ቅድሙ ላይክ አሁን እዚህ ጋር ምን አደርጋለሁ ማለት ነው። ይህንን ኮፒ ፔስት እናደርጋለን። በትክክለኛው በሚሆንበት ሰዓት ኖርማል ዩዘሮቹ ጋር ስለሚደርስ አይጠበቅብንም እንደዚህ ማድረግ። ሊንኩን ብቻ ነው የምንልክላቸው። እነሱ ደግሞ በዛ በሊንክ አማካኝነት አክሰስ ያደርጋሉ ወይም ደግሞ ዩዘራቸውን ገብተው በተሰጣቸው ሮል መሰረት ስራውን ይሰራሉ ወይም ደግሞ ሲስተሙ ላይ አክቲቬት ያደርጋሉ ማለት ነው። በዚህ መሰረት ዩዘሮቹን ሬጂስተር አድርጎ ከጨረሰ በኋላ እስካሁን ያለነው የኦርጋናይዜሽናል ወይም ደግሞ ኦርጋናይዜሽናል አድሚኒስትሬተር ስራ ስላን ያለ ነው። ኦርጋድሚን አፕዴት ያደርጋል፣ ዲሌት ያደርጋል፣ ዲአክቲቬት ያደርጋል የሚል አለ። ስለዚህ አሁን ለምሳሌ ዩኒቲ ላይ ገባን። ይሄኛውን ተቋም አፕዴት ያደርጋል። አፕዴት ያደርጋል ማለት አፕዴት ያደርጋል ነው። ኦር ዲሌት ያደርጋል ስንል ዲሌት ያደርጋል። ዲሌት በሚያደርግበት ሰዓት ለምንድን ነው ዲሌት የምታደርገው? ምክንያትን ጻፍልኝ ይለዋል። ሲስተሙ ምክንያት ይጽፋል። ዲሌት በምናደርግበት ሰዓት ሪዝን ዊዝን ሪዝን ይጻፍልናል። ሪዝናችንን ይዘን ነው የምናገኘው ማለት ነው። አፕዴትም ዲሌትም ማድረግ ይችላል። እዚህ ውስጥ ራን የሚያደርጉትን ሰዎች ለምሳሌ ፐርሰኔል እዚህ ውስጥ የሚሰሩትን ሰዎች አሳይን አድርግልኝ ሲል ከተመዘገቡ ሰዎች ውስጥ ይመጣል። ሶስቱም ሰዎች እዚህ ውስጥ ስራ ይሰራሉ ካልኩኝ ሶስቱንም ሰዎች አስገባለታለሁ። ሱፐርቫይዘር አሳይን አድርግለት ለዚህ ተቋም ሲዲ ዩዘር ሱፐርቫይዘር ነው ካልኩት ለዚህ ክፍል ሱፐርቫይዘር ነው ብዬ ሴቭ አደርግለታለሁ። ስለዚህ ሮል አሳይን ያደርጋል ኦርጋድሚኑ። ሌላ የኤችአር ዲፓርትመንት ላይ ብመጣ እነዚህ ውስጥ የሚሰሩትን ሰዎች አሳይን አድርጋቸው ካለኝ አሳይን አድርገዋለሁ። በዙ መሰረት ሮሎቹን አሳይን እያደረገ ይጨርሳል ማለት ነው። ፐርሰኔል እዚህ ዲፓርትመንት ውስጥ ማን ናቸው ያሉት፣ ሱፐርቫይዘር ማን ነው ይለናል። ሱፐርቫይዘር ይህንን ሮል ሰጠውት። በዙ መሰረት ለፋይናንስ ዲፓርትመንትም እንደዚሁ እዚህ ውስጥ የሚሰሩትን ሰዎች እንዳስገባ ጠይቀኛል። ልክ ነው ብዬ አስገባለታለሁ። በዚህ መሰረት ኦርጋናይዜሽናል አድሚኒስትሬተር ፐርሰኔሎቹን ይመዘግባል፣ ዩኒቶችን ይመዘግባል። ዩኒቶች ውስጥ ደግሞ ፐርሰኔሎቹን ያስገባቸዋል ማለት ነው። ፐርሰኔሎቹ ገና ሲመዘገቡ ከነሮላቸው ይመዘገባሉ። ሬጂስተር አድርጎ ሲጨርስ ድርሻው ምንድን ነው፣ የስራ ድርሻ ምንድን ነው፣ ሮሉ ምንድን ነው ይለናል። ያንን ሮል ወስደን እናስገባዋለን። ለየትኛው ዩኒት ነው የሚሰራው የሚለውንም በዛው የምናስገባ ይሆናል ማለት ነው። ሌላው በዚህ ቀጥሎ አድሚኒስትሬሽኑ ኦርጋድሚኑ እነዚህና ሁለቱን ከጨረሰ በኋላ አሳይን አድርጎ ልክ ሲጨርስ ቀጥታ ወዴት ይመጣል? ለኢንዶርስመንት ኮሚቴ ይመጣል። ኢንዶርስመንት ኮሚቴ ኦርጋናይዝ ያደርጋል። ኢንዶርስመንት ኮሚቴ ኦርጋናይዝ ለማድረግ ስጋ ኢንዶርስመንት ኮሚቴ የተባሉትን ሰዎች ወይም ደግሞ ለሰዎቹ ኢንዶርስመንት ኮሚቴ ሮል ይሰጣል። ኢንዶርስመንት ኮሚቴ ሮል ይሰጣቸዋል ሬጂስተር አድርጎ። ያን ኢንዶርስመንት ኮሚቴ ካልሰጣቸው አሁን ኢንዶርስመንት ኮሚቴ ላይ አይመጣለትም። ስለዚህ ኢንዶርስመንት ሮል ይሰጣቸዋል ማለት ነው። ለዚህኛውም ኢንዶርስ ኮሚቴ ሰጥቻለሁ። ለዚህኛውም እንደዛው ኢንዶርስ ኮሚቴ ሮል ይሰጠዋለሁ። ሴይ ኢንዶርስ ኮሚቴ ሮል ሰጥቻለሁ። ስለዚህ ለፐርሰኔሎቹን መዝግቤ ሮል ከሰጠው በኋላ የትኛው ዲፓርትመንት ውስጥ እንደሚሰሩ ካስገባው በኋላ የሚቀጥለው ስቴፕ ምንድን ነው? ኢንዶርስመንት ኮሚቴ ነው። ኢንዶርስ ኮሚቴ ኦርጋናይዝ አደርጋለሁ ወይም ደግሞ ስታብሊሽ አደርጋለሁ እዚህ ሲስተም ላይ። ኒው ብዬ ኢንዶርስመንት ኮሚቴ ለየትኛው ብራንች ነው ይለኛል። ኦልሬዲ አንድ ቢሮ ነው ያለኝ፣ ዋና ቢሮ።
ከመቼ ጀምሮ ነው የሚል ይጠይቀኛል። ስታርት ፍሮም ዚስ ከዚህ ቀን ጀምሮ ነው ብዬ ሴቭ አረኩት። እንደሚታወቀው ኢንዶርስመንት ኮሚቴ ተርማቸው የአንድ ጊዜ ተርማቸው 3 ዓመት ነው። እንደ ሁኔታው ከአንድ እስከ 2 ተርማቸው ሊራዘምላቸው ይችላል ማለት ነው። ማክሲመም ነምበሩ ተርም ኤክስቴንሽን ኢዝ 1 ታይምስ ነው። ቶታል ነምበር ኦፍ ተርም ኤክስቴንሽን ኢዝ 1 ኦፍ 2 ነው። 1 ኦፍ 2 ሌላው ኢንዶርስ ኮሚቴ ኦድ ነምበር ናቸው። ላይክ እዚህ ጋር ስንመጣ ሜምበርሺፕ እዚህ ጋር እንድናዋቅር ይመጣናል። ይሄ ኢንዶርስ ኮሚቴ ወይም ከ25 እስከ 28 ለ3 ዓመት እንደሆነ ያሳየናል። ሜምበሮቹ ደግሞ ምንድነው መሆን ያለባቸው? ሚኒመም 3 ናቸው። ሚኒመም 3 ናቸው። 3 5 7 9 እያለ ይሄዳል። ኦድ ነምበር ነው መሆን ያለባቸው። ቢቱ ኢቭን ነምበር አይሆኑም። ኢንዶርስ ኮሚቴዎች ኦድ ነምበር ነው የሚሆኑት። ውሳኔ በሚሰጡበት ሰዓት በአብላጫ በሚሆንበት ኦድ ነምበር ናቸው፣ ኢቭን አይሆኑም። ማክሲመም ነምበር ኦፍ ቼር ፐርሰን የሰብሳቢ አንድ ነው። ሴክሬተሪ ያለው ስለዚህ ወይም ደግሞ ጸሐፊ የምንለው ኖርማል በማኑዋል ሲስተም የነበረ ነው። አንድ ሰው ይኖረዋል። ሜምበሮች ግን ብዙ ሊኖሩት ይችላሉ ማለት ነው። አድ ኒው ሜምበርስ ቢፎር ሰስፔንዲንግ ኦር ተርሚኔቲንግ ካረንት ሜምበርስ ነው። ስለዚህ ሪፕሌስ ባይ አናዘር ሜምበር ቢፎር ሰስፔንዲንግ ኦር ተርሚኔቲንግ ቼር ፐርሰን ኦር ሴክሬተሪ። ስለዚህ አሁን እዚህ ጋር መጣና ሰዎቹን አስገባቸዋለሁ ማለት ነው። 3 ሰው ማግኘት አለብኝ። 3ቱም ሰዎች እዚህ ጋር አምጥቼ ሮል እሰጣቸዋለሁ። ነገር ግን አንድ ሰው ይገለኛል፣ ምክንያቱም 3 ሰው ነው ስላለኝ ይኸው ማክሲመም 3 ሰው ነው መሆን ያለበት። ስለዚህ አንድ ሮል ያላገኘ ዩዘር አለኝ። ሮሉን ይዤ እዚህ ጋር መጥቼ ለፐርሰኔሎቹ ሮል እሰጣለሁ ማለት ነው። ኢንዶርስ ኮሚቴ ሮል እሰጠዋለሁ። ኢንዶርስ ኮሚቴ ደግሞ አስ ኦርጋናይዜሽን ስለሆነ ላይክ ኢንዶርስ ኮሚቴ እንደ ተቋም ነው የሚቋቋመው እና እሱን ሮል እሰጠዋለሁ ማለት ነው። እዚህ ጋር አሁን እንመለስና ድራፍት ላይ ነው ያለው፣ አልጨረስኩትም። እዚህ ጋር እንመጣለን፣ ኤክስፓንድ እናደርግና ችን ሮል እንከፍታታለን። 3 ሰዎች አሉን እዚች ጋር። ከሶስቱ አንዱ ሰው ምን መሆን አለበት? ቸር ፐርሰን ነው። አንድ ጸሐፊ ይኖረናል፣ ሌላው ደግሞ ሜምበር ይኖረናል። እዚህ ጋር 3 5 2 7 9 እያለ ይሄዳል ኢንዶርስ ኮሚቴያችንን። በዚህ መልኩ ቼር ፐርሰን፣ ሴክሬታሪ እና ሜምበር ብሎ ፖዚሽኖች ይሰጠናል ማለት ነው። በዚህ ልክ ኢንዶርስመንት ኮሚቴዎቹን ካዋቀርን በኋላ ልክ ስንጨርስ ስራቸውን ከዛሬ ጀምረው እንዲጀምሩ ከፈለግን ኢኒሼት እንላቸዋለን። ኢኒሼት ስንላቸው ከዛሬ ጀምረው ስራ ይሰራሉ፣ ወይም ደግሞ በሲስተም ወደ እነሱ የተላከው ፋይል ይደርሳቸዋል ማለት ነው። በዩዘራቸው አማካኝነት ይደርሳቸዋል። ሌላው ደግሞ እዚህ ጋር የምናገኘው ፕሮኪርመንት ዩኒት ነው። ይሄ ትልቁ ባክቦን ኦፍ ሲስተምስ ነው፣ ወይም ደግሞ ተቋሙ ስራ እንዲሰሩ ይሄኛው ዋናው ትልቁ ሮል ያለው ቦታ ነው ማለት ነው። ስለዚህ ኦርግ አድሚኑም ይሄኛን የሚሰራልን ይሆናል ማለት ነው። ፕሮኪርመንት ዩኒት እዚህ ጋር ፕሮኪርመንት ዩኒት ብዬ ስም ሰጠዋለሁ። እናንተ የፈለጋችሁትን ፕሮኪርመንት ሰጡታላችሁ። ኦር ጀነራል ፕሮኪርመንት ልል ይችላለሁ። የፈለኩትን አሳይን አደርጋለሁ። መስሪያ ቤታችሁ እንትን በምትሉት ሮሎችን አሳይን ማድረግ ወይም ደግሞ መስጠት እንችላለን ማለት ነው። ስለዚህ እቺ ጋር ስም ሰጣለሁ። እዚህ ጋር ደግሞ የመስሪያ ቤቱ ማብራሪያ ወይም ደግሞ የእንትኑ ግዢ ወይም ስለ ፕሮኪርመንት ዩኒቱ የሚያብራራ ነገር ኢንፎርሜሽን ሰጣለሁ ወይም ደግሞ ጽፋለሁ፣ ዲስክሪፕሽን ማለት ነው። እዚህ ጋር ፕሮኪርመንት ታይፕ አለ። 2 ታይፕ ፕሮኪርመንት አለ። ጀነራል ፕሮኪርመንት እና ስፔሻላይዝድ ፕሮኪርመንት የምንላቸው አሉ። ጀነራል ፕሮኪርመንት ጠቅላላ ግዢ ነው። የሩቲን የሆኑ ግዢዎችን ጠቅላላ ግዢ እንላለን። ልዩ ግዢ የሆኑ የተለያየ ቴክኒካል ኤክስፐርቶች ፈልጎ በተለያየ የምንገዛው ስፔሻላይዝድ ፕሮኪርመንት እንላለን። ለሁለቱም ፕሮኪርመንት ዩኒት መስራት እንችላለን። አሁን እኔ የምሰራው ለጀነራል ፕሮኪርመንት ዩኒት ነው ማለት ነው። ይሄኛው ስትሪም ግዴታ መመረጥ አለበት። ይሄኛው ከሌለን ኦልሬዲ
የሚቀጥሉትን ስራዎች አስኬደንም ማለት ነው። ሰው የሚቀጥለው ሞጁሎች ላይ የምናይ ይሆናል የዚህኛውን ጥቅም። ሶ ፕላኒንግ ላይ እንዴት እንደሚጠቅመን አብረን የምናይ ይሆናል ይሄኛው ስትሪም። ከዛ በኋላ እዚህ ጋር ምንድነው ኢንዶርስመንት ኮሚቴ ይጠይቀኛል። ሶ እዛ ጋር እዚች ጋር ያቋቋምኳቸው ኢንዶርስመንት ኮሚቴዎች እዚህ ጋር ኮድ ይደረጋሉ ማለት ነው። ሶ ይኸው ኢንዶርስመንት ኮሚቴዎች እዚህ ጋር መጡልኝ። እነሱን ወስዳቸዋለሁ። ለየትኛው ብራንች ነው ብሎ ደግሞ ይጠይቀኛል እዚች ጋር። ሶ ብራንቹን ደግሞ እዚህ ጋር ስፔሲፋይ ያደርጋለሁ። ሶ ለኦሮሚያ ፋይናንስ ቢሮ ነው። ልክ እሱን አክሰፕት ካደረኩ በኋላ ፕሮኪርመንት ዩኒት ሄድ ወይም ደግሞ የግዢ ዳይሬክተር ማን ነው ይለኛል። ሶ ለምሳሌ እኔ ኤቢ ዩዘር ነው ካልኩ ኤቢ ዩዘር አስገባለሁ። እዚህ ጋር ደግሞ ሄድ ኦፍ ፕሮኪር ኢንቲቲ ወይም ደግሞ የተቋሙ ኃላፊ ማን ነው የተቋሙ ኃላፊ ማን ነው ይለኛል። እሱንም ጨርሼ ሴቭ ብለዋለሁ ማለት ነው። ስለዚህ ኤቢ ዩዘር አሁን እዚህ ጋር እንደምናየው ኢንዶርስ ኮሚቴ አስገብተናል፣ ዶክመንት ዩኒት ሄድ አስገብተናል። ከዚህ ቀጥሎ ደግሞ ሄድ ኦፍ ፕሮኪር ኢንቲቲ አስገብተናል። እዚህ ጋር ቀጥሎ ምን ጠይቀናል? ፕሮኪርመንት ኦፊሰር ወይም ደግሞ የግዢ ባለሙያዎች ፕሮኪርመንት ኦፊሰሮች ወይም ደግሞ ከፍተኛ ግዢ ባለሙያዎች የሚባሉ ሲኒየር ፕሮኪርመንቶችን እናስገባለን። ግዢ ክፍል ላይ ያሉ ሰዎች በዚህ ሲስተም አክሰስ የሚያደርጉ ሮል ያላቸውን ሰዎች ሰብስበን እዚህ ውስጥ እናስገባለን ማለት ነው። እነዚህ ሁለቱ ሮል አላቸው፣ ኤስፒኦ ወይም ደግሞ ሲኒየር ፕሮኪርመንት ሮል አላቸው ብሎ መጥቶልኛል። እናንተ በተቋማችሁ በምትሰሩበት ሰዓት 10ም 15ም ሰዎች ሊሆኑ ይችላሉ። እዚህ ጋር ሰብስበን እናስገባለን። እነዛ ማን ናቸው? ግዢ ክፍል ላይ ያሉ ሰዎች ብቻ ናቸው። ሌላ እዚህ ጋር መተን የምናገኘው ደግሞ ኒድ ኮሌክተር ዩኒት ነው። ፍላጎት የሚያስገቡ ወይም ደግሞ ፍላጎት ጥያቄ ክፍሎች ወይም ደግሞ ዲፓርትመንቶች ናቸው። እነዛን ዲፓርትመንቶች መጥቼ እዚህ ጋር መርጣለሁ። ለምሳሌ ፋይናንስ ዲፓርትመንትም አይቲ ዲፓርትመንትም ይሄኛው ዲፓርትመንትም ፍላጎቱን የሚያስገባ ዲፓርትመንት ነው ካልኩኝ ሴፍ አድርጌ ሪፍሬሽ አድርገዋለሁ። እዚህ ጋር የማገኘው ምንድን ነው? ዲፓርትመንቶቹ ዩዘሮችን ወይም ደግሞ ፕሮኪርመንት ኦፊሰርን አግኝቼዋለሁ። ወይም ደግሞ ግዢ ክፍል ውስጥ የሚሰሩ ሰዎችን ሊስት አውት አድርገን አስገባን። በመጨረሻ እዚህ ጋር እንመጣና ዲፓርትመንቶቹን እናስገባቸዋለን። እንደምታዩት እዚች ጋር ሱፐርቫይዘሮቹ አሉ። ሱፐርቫይዘሮቹንም ያስቀምጥልናል። ስለዚህ ይሄን ይመስላል። ፕሮኪርመንት ዩኒት ይሄኛው ፓርት ተሰርቶ ልክ ሲያልቅ ፓፕሊሽ እንለዋለን ወይም ደግሞ ወደ ስራ እንዲገባ እናደርገዋለን ማለት ነው። ከዚህ በኋላ የሚቀጥለውን ስራዎች እንድንሰራ የሚያግዙን አሁን ፒዩኤች ስራውን እንዲሰራ ወይም ደግሞ የግዢ ዳይሬክተሩ ስራ እንዲሰራ፣ ሄድ ኦፍ ፕሮኪር ኢንቲቲ ኮሚቴዎች ስራ እንዲሰሩ፣ እነዚህም ስራ እንዲሰሩ ፋይል እነሱ ጋር እንዲደርስ እነዚህም ፋይሎች እነሱ ጋር እንዲደርሱ የምናደርገው እዚህ ውስጥ ነው የምናዋቅረው። ይሄኛው ወሳኝ ቦታ ስለሆነ ይሄኛውን በጥንቃቄ እንሰራዋለን። ስለዚህ እንደሚታወቀው እንግዲህ እዚህ ጋር ከቦቶም ቱ አፕ ነው የሚሄደው ስራው። ላይክ አሁን እዚህ ጋር ዲፓርትመንቶች ፍላጎታቸውን ሰበሰቡ። ኒድ ኮሌክተር የሚባሉ ወይም ደግሞ ፍላጎት የሚያስገቡ ሰዎች አሉ። የዲፓርትመንቱ ኃላፊ ደግሞ ሱፐርቫይዘር የምንለው አለ። የዲፓርትመንቱ ወይም ደግሞ የክፍሉን ፍላጎት ያጸድቃል። እሱን ካጸደቀ በኋላ ወደ ግዢ ክፍል ይገባል። ግዢ ክፍል ደግሞ ከየክፍሎች የመጡትን ፍላጎት ያያል። ከዛ እንደ ተቋም አንድ ቦታ መርጅ ያደርገዋል። አንድ ቦታ ከቀላቀለው በኋላ ግዢ እንደ ተቋም ስለሚገዛ አንድ ቦታ ካደረገው በኋላ ወዴት ይሄዳል ማለት ነው? ወደ ግዢ ዳይሬክተሩ ይሄዳል። ግዢ ዳይሬክተሩ ያጸድቅላቸዋል ማለት ነው። ግዢ ዳይሬክተሩ ኮንሰልቴሽን አፕሩቫል የምንለው አለ። እሱም በኔክስት ሞጁል ላይ የምናይ ይሆናል። ነገር ግን እዚህ ጋር የምናዋቅራቸው ሰዎች በሮላቸው ላይ ሮላቸውን በዙ በጣም ክሊር ያደርግልናል። ስለዚህ ግዢ ዳይሬክተሩ ያጸድቀዋል። የዓመታዊ እቅድውን በምናወጣበት ሰዓት ከግዢ ዳይሬክተር ቀጥሎ ኮሚቴው ያጸድቃል፣ ወይም አጽዳቂ ኮሚቴ ያጸድቃል። አጽዳቂ ኮሚቴ ካጸደቀው በኋላ ተመልሶ ወዴት ይመጣል? ወደ ሄድ ኦፍ ፕሮኪር ኢንቲቲ ወይም ደግሞ የተቋሙ ኃላፊ እንዲያጸድቅ ይደረጋል። ከዛ በኋላ የዓመታዊ እቅዳችንን አሳወቅን የሚባል ማለት ነው። ስለዚህ ሬጅስትሬሽን ሞጁል ላይ አሁን ያየናቸውን ይመስላል። ሬጅስትሬሽን ሞጁል መጀመሪያ ተቋሙ ይመዘገባል። ተቋሙን የሚመዘግበው ደግሞ ሱፐር አድሚኒስትሬተር ነው። ሱፐር አድሚኒስትሬተር ተቋሙን ከመዘገበ በኋላ ኦርግ አድሚን አሳይን ያደርግለታል። ኦርግ አድሚኑ ደግሞ የተቋሙን ኢንፎርሜሽኖች እዚህ ላይ በመግባት የተቋሙን ኢንፎርሜሽኖች አፕዴት ያደርጋል። እነሱን ከሞላ በኋላ ወደ ኦርግ አድሚኒስትሬሽን ይመጣና ፐርሰኔሎችን እና ዩኒቶቹን ይመዘግባል።
ዩኒቶቹን ከመዘገበ በኋላ ፐርሰኔሎቹንም መዝግቦ ከሮል አሳይን ወይም ደግሞ የስራ ድርሻቸው ይሰጣቸዋል። ከኒድ ኮሌክተር፣ ሱፐርቫይዘር፣ ፕሮኪውመንት ዩኒት ሄድ፣ ሄድ ኦፍ ፕሮኪውመንት ኢንዶርስ ኮሚቴ የሚል ሮሎች ይሰጣቸዋል ለእያንዳንዱ ሰዎች። ሌሎችም ሮሎችን ያሉትን በተሰጣቸውና በተፈቀዳቸው አማካኝነት ሮሎችን አሳይን አድርጎ ይጨርሳል። ኢንዶርስ ኮሚቴን አሳይን ያደርጋል ወይም ደግሞ ክሬት ያደርጋል ማለት ነው። ኢንዶርስ ኮሚቴ የተባሉትን ሰዎች እዚህ ጋር ያደራጃል። ሌላ ቀጥሎ ፕሮኪውመንት ዩኒት የምንለውን ይሄኛውን ዩኒት ዲቴይል አድርጎ የሚሰራልን ይሆናል ማለት ነው። ስለዚህ በአጠቃላይ ኢጂፒ ሬጅስትሬሽን ይህንን ይመስላል። የሚቀጥለው ሞጁል የምንገናኝ ይሆናል። ስታርት አይ ቲንክ ሬጅስትሬሽንን ከጨረስን በኋላ